ከየት መጡ ሳይባል እንግዲህ ወንድሙና የሳራ እህት ሁለቱም በተኙበት ቦታ ላይ ነው የደረሱባቸው ማለት ነው። እሷም በጣም ደንግጣ ነበረ። አልጋ ስር ላይም በመግባት ፈጣሪ ምራቷቸው ነው መሰለኝ ሰዓታቱ አለፈ። የሳራ እህትና የሱ ወንድም ደግሞ ሳሎን ላይ ሄዶ ቁጭ ብለዋሉ። በቃ ያለውን ነገር ቶሎ ፍታልኝ እያለች ነበር። የሳራ እህት እንግዲህ እባክህ በጣም ጨንቆኛል፣ ያለው ነገር በጣም በከባድ መንገድ እየሄደ ነው። እህቴ እዚህ ቤት ያለችው እየመሰለኝ ነው፣ ምን ትለኛለህ ብላ እየጠየቀች ነው። እንዴ እህትሽ እኮ እዚህ ቤት ብትኖር እኮ ሁላችንም እናውቃለን። እኔ ራሴ እኮ እያፋለኩልሽ ነው። ይኸውልህ ወንድሜ እንደዛ አይደለም፣ እኔ እየተሰማኝ ነው እዚህ ቤት እህቴ ያለች እያለች ነበር ማለት ነው። እሱ ነው የሆነ ነገር ሊያደርግ የቻለው እያለ እሱ ደግሞ በክራንች እንግዲህ ይሄ በጋሪ ቁጭ ብሎ ይመጣል። ሲመጣ ሰዓት ወንድሙ የሳራን እህት አቅፎ ነበር ማለት ነው። የሆነ ነገር እየተካሄደ ነው እያለ መጥቶ አካባቢያቸው ላይ ቁጭ ላል። ይኸውልህ እህቴን የታረካት ይህንን ስም ካርድ ከክላስክ ነው ያገኘው። ይህ ስም ካርድ የሳራ ስም ካርድ ነው ትለዋለች ማለት ነው። አንቺ ሴትዮ ያምሻል እንዴ? ከኔ ምንድን ነው የምትፈልጊው? ምንድን ነው ከኔ የምትፈልጊው? እሺ ተናገሪና ይውጣልሽ ወይስ ትወጂኛለሽ? ይላታል ማለት ነው። ከዛ ይኸውልህ ይህንን ስም ካርድ ያገኘው የእህቴ ነው። ወንድሜ በቃ ተረጋጋ፣ ያለውን ነገር በመነጋገር ፍቱት። ይኸውልህ ወንድሜ እች ሴትዋ እኔንና አንተን አንድ ቀን ተጣልተን የማናቅ ሰዎችን ልታጣላን እየሞከረች ነው። በዛ ላይ ደግሞ እችን ሴትን ያላምናትም፣ እንደውም በተቃራኒ እህቷን የደበቀችው ወይም ስፍራዋን እንደሚጠፋ ያደረገችው ራሷ ናት ብዬ ነው ማስበው። አሁንማ ራሷን እየተጠራጠርኩኝ ነው አላት ማለት ነው። እዚህ ቤት ነበረች። ከዛ የሳራን ሬሳውንም ሆነ ህይወቷን ያስራቅሽው አንቺ ነሽ። እንዲህ ሰውዬ ያማል እንዴ? እህቴን እኔ የት ነው ማስርቃት? እንደውም አንቺን የሚከታተል ሰው መድባለሁ። ምክንያቱም የዚህ ጌዛ አንቺ ነሽ ብሎ ሰላሜን ያሳጣሽኝ ብሎ ጥሏት ወደ ክላሱ ይመለሳል ማለት ነው። ክላሱ ወደ ከተመለሰ በኋላ በጣም በጭንቀት ታፍኗል። ምክንያቱም ይህ ስም ተገኘ ማለት የራሱ ስራዎቹ በሙሉ ሊጋለጥ ነው ማለት ነው። ወንድሞ ይመጣና ቁጭ ይልና ይኸውልህ ወንድሜ እኔ ነገሮቹን ገጣጥሜ ሳየው በጣም እየከበደኝ ነው። የዚች የእህቷ መጥፋት ላይ እጅግ ያለ እየመሰለኝ ነው። የሆነ ነገር በለኝ እንጂ ምናምን እያለ ነው። እንዴ ወንድሜ የማላቅ ሰው እየሆንክብኝ ነው። እሷን አመንካት ማለት ነው? እንደዛ እኮ አይደለም ወንድሜ፣ እሷን አምኛት አይደለም። ግን እጅ ካለ ወይ ይኸውልህ እኔ በዚህ ምድር ላይ እስካለሁ ድረስ ውሸትና ማስመሰል እንደማልወድ ታውቃለህ አይደለ ወንድሜ? አዎ አውቃለሁ። ግን ሁሉም ነገሮች ወደ አንተ እየዞሩ ነው። በጣም አዝናለሁ። እንደዚህ ትለኛለህ ብዬ አልጠብቅም ነበር። እኔ እች ሴትዮዋ በጣም ውሸታም ናት። በሌላ በኩል ደግሞ ሁለቱም ሴቶች ተፋጠዋል ማለት ነው። ይኸውልሽ አንቺ ሴትዮ ከቤቴና ከባሌ ወንድም ከቤተሰቦቼ እባክሽ ራቅልኝ እያልኩሽ ነው አለቻት። ይኸውልሽ እህቴ ጠፍታለች። እህቴ ማለት ለእኔ ሁሉ ነገሬ ናት። በዚህ ምድር ላይ ያለውን እህቴ ብዙ ነገር አርግታልኛለች። ስለዚህ አልሄድም። እህቴን ደግሞ የወሰደ ሰው እውነታውን እስካላወኩ ድረስ አልታከስም። እንደውም እንደዛ ከሆነ አሁን ሄዳለሁ ብላ ብድግ ትላለች የሳራ እህት ማለት ነው። ሌሎች ተረጋጊ፣ ተመልሼ ስመጣ ፖሊስ ይዤ እመጣለሁ ስትል እንግዲህ ውሸማዋ እንግዲህ ነብሷ ቀለጥ አለ ማለት ነው። ከዛ በኋላ በቃ ተረጋጊ፣ ያለውን ነገር እኔ ላስተካክልልሽ፣ እሱንም እኔ ላውራሽ፣ ምክንያቱም የባሌ ወንድም ስለሆነ ልጮህበት፣ ላስማማልሽ፣ ሁሉንም ነገር አስተካክልልሻለሁ ብላ በውሸት ልቧ ታቅፋታለች ማለት ነው። በሆዷ የሚያዘችው ሕፃን ደግሞ የማን እንደሆነ እስካሁን ያልታወቀ ነው ማለት ነው። እርግዝና ራሱ ውሸት ሊሆን ይችላል። ሁለቱም ወንድማማቾች ካወሩ በኋላ ፈጣሪ እንግዲህ ሰላሙን ያወርድልኝ ነው ምለው እያለ በመሀል ላይ እንግዲህ ወንድሜ ከዛች ሴትዮዋ ፍቅር ይዞ ካለ እንዴ ካማ እኔ እኮ ባለ ትዳር ነኝ ወንድሜ፣ እንደዛ አይደለም። ኧረ አንተ ዝም በል። እኔ እንዴ ምስቴ እኮ እርጉዝ ናት። እንዴት ነው እንደዚህ የምትናገረው? ወንድሜ እንደዛ አይደለም። አብዛኛው ጊዜ ወንዶችን ፍቅር ሲይዘን እንደዚህ አይነት ስሜቶች ይሰሙናሉ። በተቃራኒ ደግሞ አንተ ጋር ያሉት ስሜቶች በሙሉ ፍቅር የሚያጫውት ነው። ልጅቷ ደግሞ በጣም ቆንጅዬና ብትፈቀር ምንም አያጣላት። ኧረ ወንድሜ ተረጋጋ እንጂ አረጋጋው።
ምን እየተናገርክ ነው? እኔ እኮ ባለ ትዳር ነኝ። በቃ 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 ብሎ ተነስቶ ወደ ክላሱ ሄዳል ማለት ነው። ተነስቶ ወደ ክላሱ ከሄደ በኋላ ደግሞ የኛው ደግሞ እያሰበ ነው። በጣም ጥሩ አንተ እሷን ካፈቀርክ ከዚህ ቤት ይዛት ውልቅ ትላለ ማለት ነው። እኔ ደግሞ ከፍቅረኛ ከዚህ ቤት በሰላም እኖራለሁ እያለ ነው። እንግዲህ ፍቅረኛው ባለትዳርና እርጉዝ ናት። በዛ ላይ ደግሞ እንግዲህ ከማን እንዳተረገዘ እስከሆነ እርግጠኛ አይደለሁም ማለት ነው። እዚህ ጋር ደግሞ ሁለቱም ሴቶች ተፋጠዋል ማለት ነው። በቃ ስም ካርዱን ስጭኝ እኔ ሁሉንም ነገር አስተካክላለሁ ትለና ስም ካርዱን ተቀበለቻት ማለት ነው። ከተቀበለሽ ወያት በኋላ ሁሉንም ነገር እናወጣጣልሻለን። እሱም በእግሩ የሚራመድ ከሆነ ሁሉንም ነገር ያለውን ነገር እናስረዳሽና አንድ ቀን የሆነ ቪዲዮ ወይም የሆነ መረጃ ይዘን ለፖሊስ እንጠቁማለን። እሺ ምንም እንዳታስብ ትላትና ወጥታ ወደ ውሽማዋ ትሄዳለች ማለት ነው። በሌላ በኩል ደግሞ ወንድሞ ወጥቶ በጣም በጭንቀት ታፍኖ ክላሱ ላይ መጥቶ ፈጣሪው ምንድን ነው እየተካሄደ ያለው? ለዚች ልጅ ደግሞ ለምንድን ነው እንደዚህ የምጨነቅላት? የምታደርጋቸው ነገሮች በሙሉ ለምንድን ነው ለእኔ ደስ የሚለኝ ነገር እያለ ነበረ። በሌላ በኩል ደግሞ ይኸውልህ አንተ ስም ካርድህን በስነስርዓት ያዝ ወይም ሩቅ ቦታ ላይ ቆሻሻ ውስጥ ጣል ብያለሁ። በዚህ ስም ካርድ ይኸውልህ ትያዝ ነበረ። እኔ ብዙ ነገሮችን አስመስዬ ተቀብያለሁ አንተን ላሳምንህ ብዬ ማለት ነው። ግን አንተ መጠንቀቅ አለብህ እያልኩኝ ነው። ይኸውልህ ከዚህ በፊት ቆማ ደረሰችብህ። አሁን ደግሞ ምን ላይ እንደምትደርስ ነው እየፈለክ ያለው። አብራን ተኝተንም ደረሱ። እች ሴትዮዋ ከዚህ ቤት ካራቀች የኛ ሁሉም ነገሮች የሚጋለጡበት ቀን እየደረሰ ነው። አረ እባክሽ አንቺ ብቻ ነሽ እንዴ ሁሉንም ነገር የምታስተካክል? ዛሬ ብቻችን ስላረግሽ እንትናልሽ እንደ ምናምን እያላት ነበር። ከዛ በኋላ እንግዲህ ሁለቱም በሀሳባቸው ተስማምተው እኔም ወደ ባሌ ልሂድ አንተን በቃ ተኛሽ፣ ማታ ደግሞ ከተመቸኝ እመጣለሁ ምናምን ስትል ደግሞ ሀሳባቸውን ቀይሶ ደግሞ እንደገና ሌላ መፍትሄ እየፈለጉ እያወሩ ነበር። ሚስትየውም እንግዲህ ወደ ባልየው ትመጣለች። ቆይ ከማጋ ነው እየሳቅ ያለው? ቆይ ምን እያሰብክ ነው ምናምን ትለዋለች። ኧረ እኔ ምንም አላሰብኩም ልተኛ ገባው በቃ ጸጥ ብዬ እየጠበቅኩሽ ነበረ ምናምን። የሳራ ጉዳይ ምን አሰብክ? እኔ ምን አውቃለሁ? ወንድሜ ራሱ የሚያወራው ነገር ሌላ፣ ያቺ ሴት ደግሞ የምታወራው ነገር ሳመዛዝነው ደግሞ ወንድሜ ጋር በሳራ መጥፋት ላይ የወንድሜ እጅ ያለ እየመሰለኝ ነው። ወይኔ ጉዴ ፈላ። አንተ ቆይ ወንድምህን እንዴት ነው ማታምነው? ከልጅነት ጀምሮ አብራ ያደግ አብራ ይበላክ ወንድምህን አታምንም ማለት ነው እያለ ነበር። ከተኛበት ቦታ በጣም ሲያስጨንቀው ወደ ሳሎኑ ሲሄድ እንግዲህ የሳራ እህት ኩርምት ብላ ቁጭ ብላ ነበር። ሊያጽናናት ይሞክራል። እሷ በጣም ወንድሙ ላይ ነው ትኩረት ያደረገችው። ይኸውልህ በሳራ መጥፋት ወይም በእህቴ መጥፋት የወንድም እጅ አለበት። ስለዚህ አንድ ቀን ታውቃለህ፣ ሁሉም ነገር እውነታው ይወጣል። የዛን ጊዜ አንተ ራስህ ታውቃለህ። ግን በእኔ ምክንያት ሌላ እውነቶችም ይወጣሉ እያለች ነው። በሌላ በኩል ደግሞ ሁለቱም እንግዲህ ቁጭ ብሎ ሳሎን ላይ ያወሩ ይመጣል ማለት ነው። ምንድን ነው የሳራ እህት እዚህ ቤት ልትቆይ ያስባለች። ምን? ሁለቱም ደንግጦ ሌላ ነገር ተጀምራለን በላ። ይኸውልሽ ቶሎ ብላ የሆነ ነገር ማቀድ አለብን። እንደዛ ከሆነማ የሆነ መጠጥ ላይ የእንቅልፍ መድኃኒት እናረግና የሆነ ቪዲዮ እንይዛለን። ከዛ የሆነ ነገር ይፈጠራላ ብሎ ይለያዩና ሁሉም ሰዎች የየራሳቸው ክላስ ይይዛሉ ማለት ነው። እንግዲህ እዚህ ጋር ደግሞ ባልና ሚስት ተኝተዋሉ። ቤተኛውም ባልየውም ምንም እንቅልፍ ሊወስድለት አልቻለም። ምክንያቱም ያችን ልጅ ነው ባስ በየሳራ እህት ነው የሚያስበው እንትን የሚለው ሁሉም ነገር የሳራ እህት ጋር ነበር። የሳራ እህትም ወደ ወንድሙ ጋር ትመጣና እህቴን የት ወሰድካት? ተናገር። ደግሞ ዊልቸር ላይ ለምንድን ነው የምትቀመጠው? ቁም፣ ተነስና ቁም። ውሸት ነው፣ እግርህ ጤነኛ ነው። ተነስና ቁም። ዊልቸር ላይ ለምንድን ነው የተቀመጥከው? በጣም ባለጌና አስመሳይ ሰው ነህ። እኔ በዚህ ምድር ላይ እንዳንተ ሰው አይቼ አላቅም ብላ ከክላሱ እየሮጠች ትወጣለች። አሁንማ የሆነ ነገር መፈጠር አለበት። ምንድን ነው? ምን ሆነች ነው? ይኸውልህ ይሄ ሰውዬ እኔን ሊያሳብደኝ ነው። ጭራሽ እህቴን እኮ እየደበቅሹ እያሳወርሹ አንቺ ነሽ እያለኝ ነው። ማን ነው እሱ?
ስትል ያኛው ነው ምናምን ትላለች። ከዛ ተረጋጊ ያላልኩሽም እንዴ ተረጋጊ፣ አምጪ ስም ካርዱን፣ እኔ ወደ ፖሊስ ጣቢያ መሄድ አለብኝ። ነገሮቹን ከአሁኑ ካላስተካከልኩኝ እህቴ በየሰከንዱ ምን እየተፈጠረባት እንደሆነ ለማወቅ አልቻልኩም። አምጪ ስም ካርዱን ትላለች። ወይኔ ስም ካርዱ የት እንደሆነ ነው ያረኩት፣ ሳስታውስ ሰጥሻለሁ ብላ እንግዲህ ወደ ውሽማዋ ትመጣለች። ከውሽማ ጋር እንግዲህ ተቃቅፋ እየሳቀችና ከገዛ ባሏ ጋር ራሱ እንደ አንድ ቀን እንደዚህ ስቃ እናንተን ብላ አታውቅም ማለት ነው። ሴቶች አብዛኛው ጊዜ ከባላቸው ይልቅ ከውሽማዎቸው ጋር የሚያሳልፉት ሰዓታቶች ለምን እንደሆነ ባላውቅም ደስ ይላቸዋል ማለት ነው። ይቅርታ በጣም እና በሌላ በኩል ደግሞ እንግዲህ የዳጊ ወንድም በጣም ተጨንቋል ማለት ነው። የሚያደርገው ነገር ጠፍቶታል። ከልጅቷ ጋር ሆኖ እንግዲህ በቃ ሁሉም ነገር ሰላም ይሆናል፣ መረጋጋት አለብሽ፣ ተኚ፣ ጊዜሽን በሰላም ማሳለፍ አለብሽ ብሎ ጥሎ ይሄዳል ማለት ነው። ሰላም ሰላም፣ ውድና የተከበራችሁ ውድ ቤተሰቦቼ እንደምን አላችሁ? ሰላም ናችሁ ወይ? የዛሬ ቪዲዮ ይህንን ይመስል ነበር። ለቻናላችን አዲስ ከሆናችሁ ቤተሰብ ሆኑ ባይ